እዚህ ጋር ግን ሳልናገር ባልፍ በጣም ቅር የሚለኝ ጀስት አስተማሪም ነገር ስላለው እኔ ልጄ ነው የምለው ሙዑዝ ግደይን አልወለድኩትም እንጂ ልጄ ነው እና ትልቅ ፍርሃት ነበረኝ። ከሱ በላይ ለሱ ፈርቼ እንዳታቀርብ አልኩት። በቃ እዛ ሆነ ነው እና he just said ጋሽ ያለኝ ያቺ እኮ የምታውቃት መቀሌ ከዚህኛው መንገድ ጥግ ወደዛ የሚያልፈው እኮ ውሻ ብቻ ሆናል፣ ሰው አልባ ሆና። ስለዚህ መስመሩ ተሰምሯል፣ አቀርባለሁ፣ የፈለገውን ለመቀበል ደግሞ ዝግጁ ነኝ፣ ምንም እንዳታስብ ነው ያለኝ። በሌለበት አክብሮቴን ግለጹልኝ ብዬ ነበር። ቴንኪው። ፍርሃት፣ አፈና አማርኛ ይናገር፣ ትግርኛ ይናገር፣ ኦሮምኛ ይናገር፣ ሸይጣንኛ ይናገር አስቀያሚ ነው። የትግራይ ልጅ ተጋሩን ሲረግጠው ካልጎረበተኝ የሆነ አማራ ወይም ኦሮሞ እንዲህ አለኝ ብዬ ካቅራራው ጸቤ ከረጋጬ ማንነት ነው እንጂ ከመረገጥ አይደለም። ስለዚህ ያንን ዛሬ ላይ ብዙ ወንድምና እህቶቼ እንትን ብለናል፣ አረጋግጠነዋል። ሙዑዝ ቅድም ሲያወራ እንትን ውስጥ ፕሬዘንቴሽን ውስጥ አንድ እንትን ብሏል። ካለንበት ቅርቃር ወጥተን፣ ፓራፍሬዝ ነው ማድረገው፣ ቅርቃር ወጥተን ወደ ተሻለ ከዚህም ለመውጣት ወደ ተሻለ ነገም ለመድረስ ያለን ዛሬ ላይ መንገድ እርቅና ይቅር ባይነት ነው ይላል። ይሄ ማለት ትላንት ከሐውዜን እስከ እንትን ከውቅሮ እስከ ምናምን የተደፈሩ ሴቶች አልነበሩም ማለት ነው። የተረሸኑ የተገደሉ ወጣቶች አልነበሩም ማለት ነው አይደለም። ይሄ ማለት ወልቃይት ላይ የተደፈሩም የተገደሉም አማሮች የሉም ማለት አለ። አፋርም ጋር የተደፈሩም የተገደሉም አፋሮች የሉም ማለት አለ። ሁሉም ኢትዮጵያውያን ናቸው። ሁሉም ክብር ያለው ነፍስ ነው ያላቸው። ጥያቄው ይሄንን ቂም እስክናወራርድ ድረስ ተገቢም ቢሆን እስክናወራርድ ድረስ እያከክነው ቆስለን እንበስብስ ወይስ ይሄ የማይደገምበትን ቀን ለመፍጠር ይሄንን የትምህርት ምንጫችን አውትሬጀስ የሆኑትን ደግሞ የማስተማሪያ የፍትህ አደባባይ ማቆምን ይዘን የመሄድ ጀግንነትን ነው የሚጠይቀው። ዛሬ እኔ ህወሓት ስል አሁን ይከብደኛል። ብዙዎች ወዳጆቼ የነበሩ ማቃቸው ናቸው። ከፕሪቶሪያም በኋላ አግኝቻቸዋለሁ። ቅድም ጌታቸው የጠቀሰው አንደኛው ሰው ጋር 2 ቀን አብረን ቆይተናል። የከተማ ግርግር በሌለበት ምናምን። አንዳንዴ ማወቅ መጥፎ ነው፣ ያማል። እና እኔና ያ ሰው ጠቅላይ ሚኒስትሩ ባለበትም የተገናኘነው። ከጠቅላይ ሚኒስትሩ ጋር ምንም የሚያስዋሸኝ ምክንያት የለም። ለ4 ሰዓት የተጠጋ እጅ ለእጅ ተያይዘው ከሁላችንም ለብቻቸው ርቀው ወክ አድርገው ሲያወሩ ውለው ተመልሰው መጥተው ከኔ ጋር ለማውራት እድል ነበረን እስከ ሌሊት እና እንዴት እንደደከመው እንዴት ማረፍ እንደሚፈልግ ወዘተርፈ አውርተን እምባዬ ሁሉ መጥቶ
እንዴት ወደ በረሃ ከዩኒቨርሲቲ እንደሄደ ምን አውርተን ኦነስትሊ እምባዬ መጥቶ ማታ ተለያይተን በነጋታው ቅድም ጌታቸው የጠቀሰውን ሲል ደግሞ ለመታዘብ በቃ አሞታል እንጃ ህይወት መቆየቱ ነው እና ቢተካ ነው ጥሩ እና እሱም ደግሞ እኔ በሆነ አይነት ነው የነበረውና እኔ አሁን ምናልባት ህዝባዊ ወያነ ሓርነት ትግራይ የአንድ ዘመን የትግል አስተዋጽኦ የሚናቅም የሚረሳም አይደለም። ግን የትግራይን ህዝብም በዘላለማዊ ኮንትራት ኢትዮጵያንም በዘላለማዊ ኮንትራት ሊይዝም አይችልም፣ እንዲይዝም ሊፈቀድለት አይገባም። ቢያንስ ሙዕዝን የመሰሉ ሌሎቻችሁን እናንተን የመሳሰሉ የዘመኑን ቋንቋ የሚያውቁ የቴክኖሎጂውን የበቁ ልጆች ትግራይ አላነሷትም። ሞልቷል። ማህፀኗ ሰፊ ነው። ይሄ አብረን እናርጥ እንደኔ አርጡ የሚል ለእኔ ዕድሜ የቀረቡና የእኔ እኩዮች የሆኑ ወዳጆቼ በድፍረት ስናገራቸው አንዲት ነገር አይቆጨኝም። ምክንያቱም ማረጥን ማጋባት የመሰለ መጥፎ አባትነት የለም። ቢያንስ ልጆቻችንን ማሳደግ ባንችል በራሳቸው እንዲያድጉ እድሉን መፍቀድ ግን ጥሩ አባትነት እና ንቦቹ እኔ አሁን ዛሬ ላይ ኢንተርቪው ብዙ አልሰጥም። ኖት ቢኮዝ የምለው ስለሌለኝ እንዳልለው የምፈልግ ብዙ እውነት ስላለ ቢያንስ እንዳው መታጠፊያ መንገድ ካለ መመለሻ በሚል እና ግን ያሳዝናል። ንቦቹም ንግስቲቷም ሁሉም ሞተው ዛሬ እኔ የማውቀው ባዶ ቀፎ ነው ህወሓት ነኝ ብሎ የሚንቆራደደው። እሱም ደግሞ ማር መስራት አቁሞ ቀፎ ውስጥ የቀረውን እየላሰ ያለ ሽማግሌ ነው እና ይሄ ነውና የምትታገሉት ለህይወት ነው። እየሞቱ ዓላማን ማሳካት የፋራዎችና ዘመን ያለፈበት ስትራቴጂ እየሆነ ነው። እየኖሩ ታግሎ ዓላማን ማሳካት የብልሆች መንገድ ነው። ለምንም ምክንያት ወልቃይት ምዕራብ ትግራይን በለው ወልቃይትን በለው ከምድረ ገጽ ተነቅሎ የትም አይሄዳትም። ለተጋሩም የኛ ነው ለሚሉም ሌሎች ወንድም ኢትዮጵያውያኖችም የትም አይሄድም። whether we like it or not ጂኦግራፊ ድንገተኛ ለውጥ ካላመጣ አብረን ነው የምንኖር። ስለዚህ የምንፈልገው መፍትሄ ደግሞ ባለመብትነትንም ግን ደግሞ የነገ ልጆቻችንንም ዋስትናና አብሮ መኖር የሚያረጋግጥ እንጂ እንደ እንግሊዝ ኮሎኒያሊዝም የተቀበረ ፈንጂ እየሆነ መሄድ የለበትም። 4 ዙር ልጆች ገብረናል ዛሬ በሚያቀራሩ ጀነራሎች አመራር። እኔም አቀዋል አለኝ። እኔ መቀሌ 2015 እጅ አይቻቸዋለሁ። ይሄ እንደዚህ የተተረፈ ባለ ቢኤ ባለ ኤምኤ እኔ ዘሪሁን ያ እንዲደገም ማንም ይከፋዋል ብዬ እጄን አላወጣም በጭራሽ። ማቆም ባልችል እንዳይደገም እንደዚህ አይነት ነገሮችን እያስተባበርኩ ለመጮህ ለመናገር ሞክራለሁ። ይሄ ነው ባጭሩ። አላድክማችሁ። ይሄ የተፈጠረው ፎረም ቅድም ነግሬያቸዋለሁ። አንድ ነገር ልጨምርላችሁ። ከኢትዮጵያ ብሮድካስት ባለስልጣን ዳይሬክተርም ምክትል ዳይሬክተርም አውርቻለሁ። ሲአርፒፒ ቢካዝ ትግራይ ላይ ትልቁን የመጀመሪያ ድርጅቱ ሲመሰረት የመጀመሪያው ስብሰባ ያደረግነው በትግራይ ጉዳይ ነው። የማይገናኙ ሰዎችን አገናኝተናል። በዚህ በኩል አረጋይ በርሄን፣ በዚህ በኩል ምናምን ተስፋ ይሄደ እንዴ ቅድም እሱና ዳዊት አይነጋገሩም ነበር። በአጋጣሚ እጅ አውጥተው ሲያወሩ ፊትና ኋላ ናቸው። በረዶውን ያኔ ሰብረውት ነበር። አሁንም ተስፋ ይወጣለታል፣ ምን ችግር የለውም። ምክንያቱም አለበለዚያ እንዲህ አይነት ልዩነቶችንም ካልቻልንና ግን አንድ የጋራ የትግራይ እናት ወልዶ የመሳብ መብቷን አለመነጠቅ
የትግራይ ወጣት የተሻለ ህይወት ማለም፣ መውለድ፣ ማፍራት፣ አለመነጠቅ የጋራ አካፋያችን ሊሆን ይችላል። አሊያ እነዚህ የቀሩት የጦር አበጋዞች የጻፉትን ህግ አልጻፍነውም እንጂ እንዲህ አይነት መድረክ ላይ ልንተገብረው ነው ማለት አይሰራም። እሱ የትም አያስኬድም። ስለዚህ እሱን ተውት፣ እንቻቻል። በጣም ብዙ ችግር አለ። ስለዚህ ብሮድካስትን አነጋግሬያቸዋለሁ። በራቸው ክፍት ነው። ስልጠናዎች ወዘተርፈ እንዲጠሯችሁ ነግሬያቸዋለሁ። ግን መዝገብ አላቸው። መዝገቡ ከእንትን ጋር የተያያዘ ነው። ከእነሱ ጋር የተመዘገቡ ሊስት አላቸው። ዶስ ኦፍ ዩ ህጋዊ እንትንም አግኝታችሁ እነሱ ጋር ምናምን እንትን ማድረግ የምትሉ ከሆነ ሂዱ፣ አውሯቸው። የትግራይ ለእኔ ተፈናቃይ ናቸው። የተሰደዱት ሳያንስ ለስደት የተዳረጉ ናቸውና አገራቸው ቢሆንም ልዩ ትሪትመንት ያስፈልገዋል። ይሄ ማለት አቀማጥሉን ምናምን አይደለም። ቢሮክራሲውን ቀለል አድርጉላቸው ምናምን ብያቸዋለሁ። እሺ ብለዋል። ይሄንን ሊስትም እኛ ጋር አሁን ያለውንም ሼር አደርጋቸዋለሁ ሶዳት እንዲያውቁ። ያንን ተጠቀሙ፣ በርቱ። ሲአርፒፒ በተቻለው ከቲቢኤስ ጋር ይሄ አዲስ ከምትፈጥሩት ኔትወርክ ጋር አብሮ ይሰራል። እንኳን አብረን ቆየን። ጀመር ነው እንጂ ገና አልጨረስነው። በእርግጠኝነት እንጨርሰዋለን። ይሄንን እርግጠኛው። አይዟችሁ፣ በርቱ። ቴንክ ዩ